ኦፊር ስለሚባል ቦታ ሰምታችኋል? ወርቅ እንዳፈር የሚታፈስበት አካባቢ ነው። የንጉሥ ሰለሞን ቤተ መንግሥት የተገነባው ከዚህ ሀገር በተጓጓዘ ወርቅ ነው። ይህ አፈ ታሪክ አይደለም፣ በመጽሐፍ ቅዱስ ብሉይ ኪዳን ላይ የሰፈረ እውነተኛ ታሪክ እንጂ። ታዲያ ይህ ቦታ አሁን የት እንደሚገኝ አይታወቅም። ሩቅ ምስራቅ እስያ ነው የሚሉ አሉ። መካከለኛው ምስራቅ የአረብ ምድር ነው የሚሉም አሉ። አንዳንዶች ግን የለም ኦፊር በአፍሪካ የነበረ ሀገር ነው፣ መገኛውም በአሁኑ ኢትዮጵያና ኤርትራ አካባቢ ነው ይላሉ። ኦፊር አፋር ከሚለው ቃል የተወሰደ መጠሪያ ነው ብለው የሚከራከሩም አሉ። የሆነው ሆኖ ይህ እውነት ከሆነ እንደ አፈር የሚታፈስ ወርቅ ከቆምንበት ምድር ስር አለ ማለት ነው። ኦፊር ኢትዮጵያ ነው የሚሉ ወገኖች እንደ ማሳመኛ የሚያነሱት ንግሥት ሳባ ወደ ንጉሥ ሰለሞን ቤተ መንግሥት ስትጓዝ ያስጫነችውን የወርቅ ስጦታ ነው። ከዚህ ባለፈ ግን በመጽሐፍ ቅዱስ መጽሐፈ ነገሥታት ቀዳማዊ ምዕራፍ 9 ከቁጥር 26 እስከ 28 ላይ እንዲህ ይላል። ንጉሡም ሰለሞን በኤዶምያስ ምድር በኤርትራ ባህር ዳር በኤሎት አጠገብ ባለችው በኤጽዮን ጋብር መርከቦችን ሠራ። ኪራምም በእነዚያ መርከቦች ከሰሎሞን ባሪያዎች ጋር የባህሩን ነገር የሚያውቁ መርከበኞች ባሪያዎቹን ሰደደ። ወደ ኦፊርም መጡ። ከዚያም 420 መክሊት ወርቅ ወሰዱ። ወደ ንጉሡም ወደ ሰሎሞን ይዘው መጡ። በዚህ ቃል ላይ ከወርቅ አውቃዩዋ ምድር ኦፊር ጋር ስሙ የተነሳው የኤርትራ ባህር ዳርቻ ነው። ስለዚህ ኦፊር ወደዚህ የቀረበ አካባቢ የመሆን ዕድል አለው። አንዳንድ ተመራማሪዎች ደግሞ ሌላ ማሳመኛ ያነሳሉ። በሰሜንና ምዕራብ የሀገራችን ክፍል ዛሬም ድረስ ያልተነካ ከመሬት ስር ፈላጊ አጥቶ ያንቀላፋ ኃይለኛ የወርቅ ሀብት አለ። ይህ ቦታ በብሉይ ኪዳን መጽሐፍ የተጠቀሰውን ኦፊር የመሰለ የወርቅ ሀብት አለው ይላሉ። ታዲያ ይህ ሀብት ለኢትዮጵያ ሲሳይ ብቻ አይደለም፣ ስጋትም ነው። ዛሬ ባገልግላችሁ ምን ቀርቧል ብላችሁ ልትቋደሱልን የመጣችሁ ውድ ቤተሰቦቻችን ከቱሉ ካፒ እስከ ቤንሻንጉል እየዞርን የኢትዮጵያን ወርቅ ልንፈትሽ ነው። ቪዲዮውን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ኢትዮጵያ በወርቅ ማዕድን ረገድ ያላት ታሪክ ከሺህ ዓመታት በፊት የሚጀምርና ከማንነቷ ጋር በጥብቅ የተቆራኘ ነው። በጥንታዊው ዓለም የወርቅ ምድር ተብላ ከምትጠቀሰው ኦፊር ጋር ስሟ የሚነሳው ሀገራችን በተለይም በንግሥተ ሳባ ዘመን ለንጉሥ ሰለሞን እጅግ ከፍተኛ መጠን ያለው ወርቅ በስጦታ መላኳ በታሪክ መዛግብትና በቅዱሳን መጻሕፍት ጭምር ተመዝግቧል። ይህ ጥንታዊ ሀብት እስከ ዛሬ ድረስ በቤንሻንጉል ጉሙዝ፣ በጋምቤላና በትግራይ አካባቢዎች በሚገኙ የወንዝ ዳርቻዎች ላይ በባህላዊ መንገድ ወርቅ በሚያጥቡ ወገኖቻችን አማካኝነት ሕያው ሆኖ ቀጥሏል። የወርቅ ማዕድን ለአገሪቱ የውጭ ምንዛሪ ግኝት ካለው ፋይዳ ባሻገር በመቶ ሺዎች የሚቆጠሩ ዜጎች በባህላዊ የማዕድን ቁፋሮ ኑሯቸውን የሚደግፉበት የኢኮኖሚ የጀርባ አጥንት ሆኖ ቆይቷል። ነገር ግን ለዱባይ የወርቅ ነጋዴዎች የኢትዮጵያ ወርቅ ጥቅም ከዚህም በላይ ነው። የኢትዮጵያን ወርቅ በረከት የሚያፍሱት ከሀገሪቱ ይልቅ ድንበር ተሻጋሪ ህገወጥ ነጋዴዎች ናቸው። ምክንያቱም ብሔራዊ ባንክና ወርቅ ጠበኞች ናቸው። የኛ ወርቅ እግር እንዳለው ሁሉ አጥር እየዘለለ የሚገኘው ጎረቤት ሀገር ነው። በሰሜን ወጥቶ በሱዳንና ሶማሊያ አልፎ በዱባይ ሞሎች ውስጥ ዋጋ እየተተመነለት በውድ ይቸበቸባል። በአሁኑ ወቅት ኢትዮጵያ በጂኦሎጂካዊ አቀማመጧ ለወርቅ ክምችት እጅግ ተስማሚ በሆነውና አረብ ኑቢያን ሺልድ ተብሎ በሚጠራው የምድር ንጣፍ ላይ ትገኛለች። ይህ አካባቢ በሰሜን በምዕራብና በደቡብ የሀገሪቱ ክፍሎች የተዘረጋ ሲሆን በውስጡም እጅግ ሰፊ የሆነ የወርቅ ክምችት እንደያዘ ጥናቶች ያመለክታሉ። በተለይም በደቡብ ኦሮሚያ የሚገኘው የለገደምቢ ወርቅ ማዕድን ለበርካታ ዓመታት በአገሪቱ ብቸኛው ወርቅ በዘመናዊ መልክ የሚመረትበት ስፍራ ሆኖ ቆይቷል። ቢሆንም በቅርብ ጊዜያት የተደረጉ ፍለጋዎች ግን አገሪቱ ከለገደምቢ እጅግ የላቀ አቅም እንዳላት አረጋግጧል። በምዕራብ ኢትዮጵያ የሚገኘው የቱሉ ካፒ ፕሮጀክትና በሰሜን የሚገኙ አዳዲስ ግኝቶች ኢትዮጵያን በቀጣዮቹ 10 ዓመታት በአፍሪካ ቀዳሚ የወርቅ አምራች ሀገር ተርታ እንደሚያሰልፏት ይጠበቃል። የወርቅ ማዕድን ዘርፉ ለአገሪቱ ብልጽግና ያለው ተስፋ እጅግ ሰፊ ቢሆንም ከዘመናዊነትና ከአሰራር ጋር የተያዙ ተግዳሮቶች ግን አልጠፉም።
ባለፉት ጥቂት ዓመታት መንግስት የባህላዊ ማዕድን አምራቾችን በማደራጀትና ምርታቸውን በቀጥታ ለብሔራዊ ባንክ እንዲያስረክቡ በማበረታታት የኮንትሮባንድ ንግድን ለመቀነስ ከፍተኛ ጥረት አድርጌያለሁ ይላል። ይህ እርምጃ ሀገሪቱ ከዘርፉ የምታገኘውን የውጭ ምንዛሬ በከፍተኛ ሁኔታ እንዲያድግ አድርጎታል። ይሁን እንጂ ዘርፉን ወደ ተሻለ ደረጃ ለማሸጋገር ትልልቅ ዓለም አቀፍ ኩባንያዎችን መሳብ፣ የአካባቢ ጥበቃን ያገናዘበ ቴክኖሎጂን መጠቀምና የማዕድን ስፍራዎችን ደህንነት ማረጋገጥ ወሳኝ ጉዳዮች ናቸው። ወደፊት በሚደረጉ የተቀናጁ ጥናቶችና ኢንቨስትመንቶች ኢትዮጵያ የወርቅ ሀብቷን በጥሬው ከመላክ ባለፈ በሀገር ውስጥ የማጣራትና እሴት የመጨመር ስራዎችን ብታከናውን ዘርፉ የኢንዱስትሪ ሽግግሩን የሚያፋጥን ሞተር ይሆናል። የወርቅ ማዕድን ታሪካዊ ክብርን ከዘመናዊ የኢኮኖሚ ጥቅም ጋር በማጣመር ኢትዮጵያ ዳግም እንደ ጥንቱ የወርቅ ምድር ተብላ በዓለም መድረክ እንድትተዋወቅ ለማድረግ ሰፊ ዕድል አላት። ይህ ተስፋ ደግሞ የሚረጋገጠው የተፈጥሮ ሀብቱን ሳይንሳዊ በሆነ መንገድ ማልማትና ፍትሃዊ በሆነ መልኩ ለሕዝብ ጥቅም ማዋል ሲቻል ብቻ ነው። ቱሉ ካፒ ከሚድሮክ ጎልድ ቀጥሎ በኢንዱስትሪ ደረጃ የወርቅ ማውጫ የተተከለባት ቦታ ናት። በምዕራብ ወለጋ አይራ ጉሊሶ ከተማ 27 ኪሎ ሜትር ርቀት ላይ የምትገኘው ይህች ቦታ ወርቅ በማህፀኗ ደብቃ በልምላሜ መሸወዷ የታወቀው የዛሬ 80 ዓመት በጣሊያን ወረራ ወቅት ነበር። ቅኝ ገዢዎች ሁሌም የተፈጥሮ ሀብት መመዝበርና እስከ ወዲያኛው የሚቆይ ቂምና ጦርነት በእነኚህ ቦታዎች መትከል ስራቸው ነውና በወለጋ የሚሆነው ይህ ነው። በአሁኑ ሰዓት ቱሉ ካፒን እያለማ የሚገኘው ከፊ ጎልድ ለስራው የሚሆነውን 320 ሚሊዮን ዶላር ብድር ማግኘቱ ተሰምቷል። ፕሮጀክቱ ከኢትዮጵያ መንግስትም ከፍተኛ ይሁንታ ማግኘቱን ከሰማን ቆየን። መቀመጫውን ቆጵሮስ ያደረገውና በኢትዮጵያና ሳውዲ አረቢያ የወርቅ ማውጣት ላይ የተሰማራው ከፊ ጎልድና ኮፐር እድሜው ገና ጨቅላ ቢሆንም ያገኛቸው ስራዎች ግን እጅግ ትልቅ ናቸው። ከፊ ሚነራል የወርቅና የመዳብ ክምችቶችን በመፈለግና በማውጣት ስራ ላይ ጥቅምት 24 ቀን 2006 ዓ.ም ነበር የጀመረው። የመጀመሪያ የማዕድን ማውጣትና ፍለጋ ስራውንም በቱርክና ቡልጋሪያ አድርጓል። እንደ አውሮፓውያን አቆጣጠር በ2013 መገባደጃ ላይ ከፊ ሚነራል በኢትዮጵያ የቱሉ ካፒ ፕሮጀክት 75 በመቶውን በማግኘት የባለቤትነት መብቱን በ2014 ወደ 100% አሳድጓል። 29000 ኪሎ የወርቅ ማዕድን ክምችት ያለው ቱሉ ካፒ በፈረንጆቹ 2015 የተደረገው የወርቅ ማዕድን ማውጣት ውል ለከፊ ጎልድ ኤንድ ኮፐር የ20 ዓመት ማዕድን ማውጣት ፍቃድ ተሰጥቷል። ከዚህ ውስጥ የኢትዮጵያ መንግስት 5% ብቻ ያገኛል። ምዕራብ ኢትዮጵያ የኢትዮጵያ ከፍተኛ የወርቅ መናኸሪያ ነው። ብዙ የወርቅ ሀብቷ በግጭትና ጦርነት መካከል በህገወጥ መንገድ ለሚሸሽባት ሀገር የከፊ ጎልድ ስራ ቢያንስ የተወሰነ እፎይታን ይሰጣል። በምዕራብ ኢትዮጵያ ቤንሻንጉል፣ ወለጋና ጋምቤላ የወርቅ ቆፋሪዎች ሳምንቱን ሙሉ ዋሻ ገብተው ጉድጓድ ምሰው ድንጋይ ፈንቅለው በውሃ አጥልለው ከጭቃ የተላሰውን ወርቅ ይለያሉ። ቅዳሜና እሁድ ደግሞ ወደ ባንኮች ይሄዳሉ። በኢትዮጵያ ወርቅ መግዛት የብሔራዊ ባንክ ስልጣን ነውና። ከቅርብ ዓመታት ወዲህ እየተባባሰ በመጣው የምዕራብ ኢትዮጵያ የሰላም እጦት ምክንያት ብሔራዊ ባንክ የሚያገኘው የወርቅ መጠን እየቀነሰ ከመጣ ቆይቷል። ከቤንሻንጉልና ከጋምቤላ ክልሎች በህገወጥ መንገድ የሚወጣው ወርቅ ሱዳንና ደቡብ ሱዳን መዳረሻውን ሲያደርግ፣ ከኦሮሚያና ከደቡብ ክልሎች የሚወጣው ደግሞ ኬንያና ሶማሊያን መዳረሻው ያደርጋል። ከሁሉ በበለጠ ግን ሱዳንና ደቡብ ሱዳን ትልልቆች የህገወጥ ወርቅ መዳረሻዎች ሲሆኑ የንግድ ሰንሰለቱ መቀበልና መግዛት ላይ አይቆምም። ይልቅም ለወርቅ አውጪዎች ክፍያ መክፈልንና ማሽን ማቅረብንም ያጠቃልላል። በዚህ ላይ በብሔራዊ ባንክ ወርቅ በግራም ለመግዛት የሚቀርበው ዋጋና በህገወጥ ገበያ ላይ ወርቅ ለመግዛት እየቀረበ ያለው ዋጋ በእጥፍ መለያየት የወርቅ ቆፋሪዎቹ ህገወጡን መንገድ እንዲመርጡ እያደረጋቸው ነው። ይህን ህገወጥ የወርቅ ፍልሰት መቆጣጠር ካልተቻለ ሀገሪቱ በየዓመቱ ከፍተኛ የሆነ ገንዘብ እያጣች ትኖራለች ማለት ነው። ኢትዮጵያ እንደ ኦፊር። ኢትዮጵያ በጥንታዊው ዓለም ከነበራት ታላቅነትና ሀብት ጋር ተያይዞ ከሚነሱት አፈ ታሪካዊና ታሪካዊ ክርክሮች መካከል አንዱ የኦፊር ጉዳይ ነው። በመግቢያችን ላይ እንዳልናችሁ ኦፊር በመጽሐፍ ቅዱስና በጥንታውያን መዛግብት ውስጥ እጅግ ምርጥና የጠራ ወርቅ፣ የዝሆን ጥርስና የከበሩ ድንጋዮች የሚገኙባት ምድር ተደርጋ ትጠቀሳለች። ታዲያ ይህ ከኢትዮጵያ ታሪክ ጋር ይገናኛል ይባላል። እንዴት ካላችሁ
በመጽሐፍ ቅዱስ በነገስትና በዜና መዋዕል ላይ እንደተጠቀሰው ንጉሥ ሰለሞን ለቤተ መቅደሱ ግንባታ የሚሆን እጅግ ጥራቱ የላቀ ወርቅ ከኦፊር ያስመጣ ነበር። ንግሥተ ሳባ ወደ ኢየሩሳሌም በሄደችበት ወቅትም ለሰለሞን እጅግ ብዙ የወርቅ ስጦታ ይዛለት ሄዳለች። የታሪክ ተመራማሪዎች ኦፊር የንግሥተ ሳባ ግዛት አካል ነበረች ብለው ይከራከራሉ። ኢትዮጵያ ደግሞ የንግሥተ ሳባ ቀጥተኛ ወራሽና የግዛቷ መካከለኛ ስፍራ በመሆኗ ኦፊር በኢትዮጵያ ወይም በኤርትራ ምድር ላይ የነበረ የወርቅ ማምረቻ ወደብ ሳይሆን አይቀርም ተብሎ ይታመናል። ሌላው መከራከሪያ ደግሞ የጂኦግራፊያዊ አቀማመጥና ግኝቶች ናቸው። ጥንታውያን ግሪኮችና ሮማውያን አዙሊስ ወይም የአሁኑ አዱሊስ እና በዙሪያው ያሉትን የቀይ ባህር አካባቢዎች ለወርቅ ንግድ ይጠቀሙባቸው ነበር። በአሁኑ ወቅት በሰሜንና በምዕራብ ኢትዮጵያ የሚገኙት የወርቅ ማዕድናት ለምሳሌ በቤንሻንጉልና በትግራይ አካባቢ ያሉ በጥንታዊው ዓለም ለነበረው የወርቅ ፍላጎት ዋነኛ ምንጭ እንደነበሩ ይገመታል። ኦፊር የሚለው ስም ራሱ በአካባቢው ከነበሩ ነገዶች ወይም ቦታዎች ስም ለምሳሌ አፋር ከሚለው ጋር ግንኙነት ሊኖረው እንደሚችል አንዳንድ ምሁራን ይገምታሉ። ግብፃውያን የአማልክት ምድር ወይም ፑንት ብለው የሚጠሩት ስፍራ ለወርቅ ለዝንጅብልና ለጥንጁዝ ምንጫቸው ነበር። አብዛኞቹ የታሪክ ተመራማሪዎች ፑንት የአሁኗ ኢትዮጵያና ኤርትራ እንደሆነች ይስማማሉ። በመሆኑም መጽሐፍ ቅዱሳዊው ኦፊርና ጥንታዊ ግብፃዊው ፑንት አንድ አይነት ስፍራን የሚገልጹ የተለያዩ ስሞች ሊሆኑ ይችላሉ የሚል ሰፊ መላምትም አለ። ምንም እንኳን እንደ ህንድና ደቡብ አፍሪካ ያሉ ሀገራት ኦፊር እኛ ዘንድ ናት የሚል ክርክር ቢያቀርቡም ኢትዮጵያ ግን ከንግሥተ ሳባ ታሪክ ጋር ያላት ጥልቅ ቁርኝት፣ ያላት ከፍተኛ የወርቅ ክምችትና የቀይ ባህር ወደብ ቅርበት ለክርክሩ ከፍተኛ ክብደት ይሰጣታል። ይህ ታሪክ ኢትዮጵያ በወቅቱ የነበረውን የዓለም ንግድና የሀብት ሚዛን በመቆጣጠር ረገድ የነበራትን ሚና ያሳያል። በአጠቃላይ ኢትዮጵያ ከኦፊር ጋር ስሟ መነሳቱ አገራችን በጥንታዊ ዓለም የነበረው የኢኮኖሚ ጥንካሬና የተፈጥሮ ሀብት ምን ያህል ገናና እንደነበር የሚያረጋግጥ የታሪክ አሻራ ነው። በታሪኮቹና በምሁራኑ መላምት ባንስማማ እንኳ አንድ የሚያግባባን ሀቅ ግን አለ። ኢትዮጵያ በወርቅ ማዕድኖቿ ላይ ተኝታ የቆየች ሀገር ነች። ህዝቦቿም አፈር ከመቆፈር ይልቅ የማይበጃቸውን የዘር ግንድና ታሪክ ሲቆፍሩ ይውላሉ። ፈጣሪ ደጉን ጊዜና አሳቢውን አእምሮ ለሁላችንም ያድለን።